ዳኒ ሰላም እንዴት ነህ? እንዴት ነህ? ሰላም ነው። ደህና ሰላም ነው አለን። የሰራነው ቪዲዮ በጣም ብዙ ሰዎች ወደውታል፣ ብዙ ሰዎች ተምረውበታልና ድጋሚ ስላገኘሁ በጣም ደስ ብሎኛል። በእውነት አንዳንድ ነገር ጠይቄ ደስ ይለኛል። አሁን ከፋርም ጋር በተያያዘ ደስ ይለኛል፣ ግን እየወጣን ነበር። እሺ ደስ ይለኛል። እሺ ከ1.8 ሚሊዮን በላይ ሰው አይተታልና ብዙ ወጣቶች ተምረውበታል እና በጣም ብዙ ወጣቶች ደግሞ አንተን አመስግነውሃል። ግን አንድ ጥያቄ ልጠይቅህ እፈልጋለሁ። አንተ እንዴት ሀብታም ሆንክ? የዛሬ 12 ዓመት ይሄን ስራ የጀመርነው የዛሬ 12 ዓመት ነው። የዛሬ 12 ዓመት ላይ ነው። የዛኔ ዶሮ እርባታ በጣም ይፈራ ነበር። አሁንም በጣም ሰው ለመግባት ይፈራል። ግን ዶሮ እርባታ ሳይንሱን በሚጠይቀው ሁኔታ ከሰራ ምንም ነገር በጣም አዋጭ ነገር ነው። ስለዚህ እኛ ያደረግነው ነገር አጠናን፣ ስንገባ ስራው ያን ያህል ሳይንሱ በሚጠይቀው ሁኔታ ከሰራው በጣም ቀላል ሆኖ ነው ያገኘነው። ስለዚህ አሁን ያለንበት ደረጃ 12 ዓመት በኋላ ተገናኝቶናል። መጀመሪያ ብር የሰራው ስንት ነበረ? ያው ጊዜው ረጅም ነው፣ ነግሬሃለሁ። ካምፓስ ላይ እያለ ነው የሰራነው። የዛኔ 50 ሺህ ብር ነበረ። ያው ትልቅ ነበር ለዛኔ፣ ብዙ እንትን አይደለም፣ ግን አሁን ትልቅ ነበር ለየዛኔ። ምን አደረጋችሁት? አስራት ነው ያስገባነው። አስራት አስገባን። አስራት ካስገባን በኋላ መልሰን ኢንቨስት ያደረግነው ስራው ላይ። ስራው እንግዲህ እርባታው ላይ ስትሰራ ዶሮዎች መጨመር ነው ስራ እና አሁንም እንኳን ብታይኝ ነገ ጧት ባስ ላይ ልታይኝ ትችላለህ። ምክንያቱም ያለህን ብር እርባታው ላይ መጨመር ነው የሚያዋጣ። ገብቷል? ሞር ዶሮዎችን ባበዛ ሞር እርባታው ላይ ገንዘብን ባወጣህ ቁጥር እርባታው ሞር ይከፍልሃል ማለት ነው። ስለዚህ ያለህን ብር እንዳለ ኢንቨስት ነው የምታደርጉት። ደግሞ የመጀመሪያ ብራችሁን አስራት ላይ በማድረጋችሁ ለብዙ ሰዎች መማሪያ ትሆናል ብዬ አስባለሁ። አዎ እንዴ በደንብ አሁን ብዙ ወጣቶች የሆነ ቢዝነስ ለመጀመር ያስባሉ፣ ሀሳቡ አይዲያው አላቸው። ነገር ግን ኢንቨስት የሚያደርጉት ብር እሱ ነው የሚቸግራቸውና ለእነዚህ አይነት ሰዎች ምን ትመክራቸዋለህ? ያው እኛ ካምፓስ ላይ ብንሆንም ብር ቸግሮን ነበር የዛኔ፣ ምን የማይካድ ነገር ነው። ስለዚህ አዲስ ኢኒሺዬቲቭ አስበን መተናል። እሱም 10,000 ሰዎችን በአንድ አመት ሚሊዮነር የሚያደርግ ኢኒሺዬቲቭ ነው። እሱም ልክ መተው ስልጠና ከወሰዱ በኋላ ዳይሬክት ብድር የሚያገኙበትን ነገር ነው የምናመቻቸው። ያለ ኮላተራል ያለ ምንም ነገር ሳይዙ ሰርተው ብቻ የሚከፍሏትም ማለት ነው። ስለዚህ 10,000 ኢትዮጵያውያንን ነው ማለት ነው ሚሊዮነር ለማድረግ አስባችሁ የተነሳችሁት? 10,000 ኢትዮጵያውያንን ሚሊዮነር ብቻ ሳይሆን 10,000 አዳዲስ አርቢዎች ነግሬያለሁ። ቅድም አስረድቻለሁ መሰለኝ 105 ሚሊዮን ህዝብ አለ። 100,000 እንኳን የማይሞላ አርቢ ነው ያለው። ስለዚህ 10,000 አዳዲስ አርቢዎችን ነው ልናመጣ ያሰብነው። ብዙ ወጣቶች የሚያስጀምራቸውን ብር የሚያገኙበትና እውቀትን የሚያስተምር አንድ ላይ የሚያገኙበት ነገር ነው ብዙ ሰው የሚያጣውና አሁን ያልከኝን ነገር ሰው ለማግኘት ምን ማድረግ አለበት? እንዴት ነው የሚያገኛችሁት? ምንም በእኛ ሶሻል ሚዲያ ማይቺክን አዲስ ብላችሁ እዛ ላይ መደወል ትችላላችሁ። መደወል ካልፈለጋችሁ ደግሞ የትም ስልጠና የምትወስዱበት ቦሌ ላይ እርባታ አለ። እዛ ላይ ተግባር ስልጠና የምትወስዱበት እዛ ስልጠናችሁን ወስዳችሁ ይሄ ማንም ያገኘውን እውቀት አግኝታችሁ ቀጥታ ምንም ብድር ምንም ኮላተራል ሳታሲዙ ምንም ቀጥታ ብድሩን አግኝታችሁ መሄድ ትችላላችሁ። እውነት በጣም ትልቅ ነገር ነው። እኔ አግኝቼ ራሴን በመስማት ምክንያቱም የኛ ኮንተንት ዋና ዓላማ ወጣት ጄኔሬሽን ማይንድ ሴቱ የተሻለ እንዲሆን የተሻለ አስተሳሰብ እንዲሁም ደግሞ ፋይናንሻል ስትሮንግ ጠንካራ እንዲሆን ነው ባለሀብቶችን እናቀርብና አንተ ደግሞ ለ10,000 ወጣቶች የሚሊዮነር የሚያደርግ እድል ይዘህ መጣልና በየአመቱ ማለት ነው 10,000 በየአመቱ ማንኛውም ሰው ወጣት ኮንክ ወደ አግሮ ኢንዱስትሪ የማደግ እድሜህን አለ ማለት ነው። ማንም ሰው መጥቶ ተመዝግቦ መስራት ይችላል። ይሄን ስራ ምንም አይነት ኮላተራል ሳታስይዙ ቀጥታ ወደ ስራው መግባት ትችላላችሁ። ሰርታችሁ ትከፍላላችሁ ማለት ነው። ገብቷል? ዋው በጣም አመሰግናለሁ። ስለዚህ እኔ ደግሞ በአንድ ነገር የእናንተን ድርጅት ስላግዛችሁ እችላለሁ። ምክንያቱም የኔ ሚዲያን ሽፋን በጣም ከፍተኛ ነው፣ በሚሊዮን ስለሚታይ እናንተ ተማሪዎችን ጋር ተደራሽ ነው ማስታወቂያ ሰራላችኋለሁ። ዋው ታገኘው በድጋሚ በጣም ደስ ብሎኛል። 10,000 ሚሊዮነር ወጣቶችን አፈራለሁ ያልከው ነገርን በጣም ወድጄዋለሁ። ምናልባት ደግሞ ይሄን የሚያዩ የኔ ጓደኞች ኢንፍሉዌንሰሮችም ካሉ ወጣቶች መሆን አይጠበቅበትም። ማንም ሰው ስራው ላይ መግባት የሚፈልግ ሰው 10,000 ሰው ቢመጣ እኛም ፎከስ አብረናቸው ለመስራት ነው። ከዛም ቁጥሩ መጨመር ይችላል፣ ግን አብረናቸው ለመስራት ለመከታተልም ብድሩን ወስዶ ለመስራትም እንዲመቻቸው 10,000 አርቢ በአንድ አመት 10,000 አርቢ 10 ዋው። ስለዚህ ምናልባት ጓደኞቼ ኢንፍሉዌንሰሮች ቪዲዮ የምታዩ
10,000 ሚሊዮነሮችን የሚያፈላ 10,000 ሚሊዮነሮችን የሚያፈራ ወንድማችን ዳኒን በሚዲያዎቻችሁ በማስተዋወቅ እናንተም ብዙ ወጣቶች የዚህ እድል ተጠቃሚ እንዲሆኑ ማድረግ ይኖርባቸዋል። ብሮዬ በጣም አመሰግናለሁ። ከዚህም በኋላ ሶስተኛ እንገናኛለን ብዬ አስባለሁ።